አንድ ሙስሊም በቀዳ ወልቀድር አመነ ሲባል ይሄ እምነቱ ትክክል እንዲሆን አራቱን እርከኖች አምኖ መቀበል አለበት። እነዚህን አራት ማዕዘናት ወይ እርከን አምኖ የተቀበለ ጊዜ በቀዳ ወልቀድር በትክክልም አምኗል ማለት ነው። ማን ናቸው እነዚህ አራት ማዕዘናት ወይ እርከን የተባሉትን ደረጃ ስናይ አንደኛ መርተበቱል ዒልም በጌታ አላህ ቀዳማይ ዕውቀት አምኖ መቀበል። ምን ማለት ነው? فهو سبحانه يعلم الأشياء قبل وقوعها ጌታችን አምላካችን አላህ ነገራቶች ሁሉ ገና ከመምጣታቸው ከመከሰታቸው በፊት መቼ፣ የት፣ እንዴትና ለምን እንደሚከሰቱ አስቀድሞ ያውቃቸዋል ብሎ ማመን። በዚህ እያንዳንዱ ፊውቸሪቲ ፕላናችን ፕሮግራማችን ወይ በውስጣችን ያለው አንተ ነገ ትምህርት ሲጨርስ ወይም ወደፊት ምን መሆን ትፈልጋለህ ሲባል ምኞታችንን ፍላጎታችንን በውስጥም ያዝነው በአንደበታችንም ገለጽነው ወደ ስራውም ገባን እንቅስቃሴ ኢንሻአላህ መርሃችን አላህ የሻው ይሆናል። እሱ ያልሻው በፍጹም ሊሆን አይችልም። ቁርአንም እንዳለው ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን ወማ ተሻኡ አንድን ነገር ለማድረግ አትሹም ማለት ኸይርም ይሁን ሸርም ይሁን ያን ነገር ለመከወን ለማድረግ በፍጹም እናንተ አትሹም ኢላ አን የሻአ አላህ ቢሻላችሁ እንጂ ያለ። ምን ማለት ነው ይሄ? እናንተ መሺአ ፈቃድ የላችሁ ማለት ሳይሆን ፈቃዳችሁን ተጠቅማችሁ አንድን ነገር ለማድረግ እንቅስቃሴ ውስጥ አትገቡም። በዛ ፈቃዳችሁና እንቅስቃሴያችሁ ሰበብ ያሰባችሁት ነገር እንዲሳካ እኔ ብሻላችሁ። ዛሬ በሙስሊም ወንድሞቻችን ላይ ንብረታቸው በከንቱ ሲወረስ፣ ደማቸው ያላግባብ ሲፈስ፣ ሺዎች ያላግባብ የአላህ ባሪያዎች በካፊሮች ሲገደሉ የጌታ አላህ ዝም ማለት ምንም ማድረግ ስላልቻለ ወይ ከዳር ሆኖ ተመልካች ብቻ ስለሆነ አይደለም። እሱ ነው ዓለምን የሚመራው የሚቆጣጠረው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد عند رأس الجيبة تكتاتي لاستمراتشو فاللقالو من البات بتقرارة أملكو بليلة بوتا لتسموت تشلالاتشو ነገር ግን ኢንሻአላህ አላህ ፍቃዱ ከሆነ ሰፋ ባለ መልኩ በዚህ ርዕሰ ጉዳይ ላይ የተወሰነ ነገር መናገር ስለፈለኩ ነው። ያም ከስድስቱ የእምነት ማዕዘናት አርካኑል ኢማን አንድ ማዕዘን የሆነውን አልኢማኑ ቢልቀዳኢ ወልቀደር በቀዳ ወልቀደር ማመን በሙስሊሞች እምነት ውስጥ ያለው ደረጃ ምንድነው የሚለውን በተመለከተ የተወሰኑ ነጥቦችን በተከታታይ ክፍል አስታውሳችኋለሁ። እናንተም በዚህ ርዕስ ጉዳይ ላይ የሚነሳ ጥያቄ ካላችሁ ግልጽ በሆነ መልኩ ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። ስለ ቀዳ ወልቀድር ስንናገር ያው መጀመሪያ የምናነሳው ነጥብ በቀዳ ወልቀድር ማመን ሁክሙ ወይም ሃይማኖታዊ ብይኑ ምንድነው የሚለውን ነው። በቀዳ ወልቀድር ማመን ከሙስሊሞች መሰረታዊ ከሆኑ ስድስት የእምነት ማዕዘናት ራሱን የቻለ አንድ ሩክን አንድ ማዕዘን ነው። የአንድ ሰው ኢማን በቀዳ ወልቀደር እስካላመነ ድረስ የተስተካከለ ሊሆን አይችልም። ስለዚህ በቀዳ ወልቀደር ማመን ቅሮት የሌለው ግዳጅ ነው ማለት ነው። አላህ በሱረቱል ቀመር ከቁጥር 47 እስከ 49 ባለው ላይ ሲናገር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነል ሙጅሪሚነ ፊ ضላሊን ወስዑር يوم يسحبون في النار على وجوههم ذوقوا مس سقر إنا كل شيء خلقناه بقدر እነዚህ ሶስት የቁርአን አያቶች የወረዱበት ሰበብ ንዙልን በተመለከተ በሰሒህ ሙስሊምና ኢማሙ አህመድ በሙስነዳቸው እንደዘገቡት ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ምን ይላል ሲናገር جاء مشرك قريش إلى النبي صلى الله عليه وسلم يخاصمونه في القدر የቁረይሽ ጣዖታውያኖች ሙሽሪኮች የአላህ መልእክተኛ ዘንድ መጥተው ቀዳ ወልቀድር የሚባል ነገር የለም ብለው ይከራከራሉ። ይሄን ለመከራከር መጡ።
ፈነዘለት አንቀጹም ወረደ ኢነል ሙጅሪሚና ፊ ضላሊን ወስዑር አመፀኞች ከሃዲያኖች ሁሌም በጥመት በግልጽ ስህተት ውስጥ ናቸው እንዲሁም እሳትን ገቢዎች ናቸው የውመ ዩስሐቡነ ፊናር ነገ ወደ እሳት የሚጎተቱት በሆነው ቀን ይላል አላ ውጁሂሂም በፊቶቻቸው በአፍጢሞቻቸው የተደፉ ሆነው ወደ እሳት ይጎተታሉ ذوቁ መሰ ሰቀር የሰቀርን ቅጣት ቅመሱም ይባላሉ ኢነ ኩለ ሸይኢን ኸለቅናሁ ቢቀደር እኛ ሁሉንም ነገር በታወቀ ልክና መጠን ፈጥረነዋል ይላል አላህ ጌታ አላህ የፈጠረው ነገር በጠቅላላ እሱ ዘንድ በቀደር ቀድሞ በታወቀ ልክና መጠን ተወስኖ የመጣ እንጂ ያለ እቅድ ያለ ፕሮግራም እሱ ሳይወስነውና ሳያውቀው ወደዚህ ዓለም የገባ ምንም ፍጥረት የሚባል ነገር የለም ኩለ ሸይ ሁሉንም ነገር ኸለቅናሁ ፈጠርነው በማለት አንደኛ የሁሉ ነገር ፈጣሪ መሆኑን ይገልጻል ሁለተኛ ሲፈጠር ደግሞ ያለ ፕሮግራም ዝም ብሎ በዘፈቀደ ሳይሆን ቢቀደር ቀድሞ በታወቀ ልክና መጠን ያለው አላህ አስቀድሞ ባወቀው በወሰነው መሰረት ነው እያንዳንዱ የዚህ ዓለም ፍጥረት ማተር እንኳን ቢሆን ወደዚህ ዓለም የገባው ማለት ነው እኛም ከዚህ ተነስተን ከቀዳ ወልቀደር የሚወጣ ምንም ነገር የለም ብለን ማመን እንችላለን ማለት ነው አሊ ረዲየላሁ ዐንሁ በተናገረው ባስተላለፈው ሐዲስ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ዩእሚኑ ዐብዱን አንድ የአላህ ባሪያ አያምንም ቢማዕና ነፍዩ ሲሐ ከሆነ ሙሉ በሙሉ እምነት የለውም ከሃዲ ነው ወይም ነፍዩል ከማል ከሆነ ኢማኑ አልተሟላም ጎዶሎ ነው ለማለት ነው ይሄ ግን ኮንቴክስቱ የሚያሳየው ሙሉ በሙሉ ያላመነ መሆኑን ለመግለጽ አንድ የአላህ ባሪያ አላመነም እምነት አልባ ነው የሚባለው ሐታ ዩእሚነ ቢአርበዒን በአራት ነገራት እስኪያምን ድረሳል ከዛ ውስጥ አንዱ የሽሀዱ አን ላ ኢላሃ ኢላላህ ወአኒ ሙሐመዱን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እኔ ሙሐመድም የአላህ መልእክተኛ መሆኔን አምኖ እስኪመሰክር ድረስ በዐተኒ ቢልሐቅ አላህ በእውነት የላከኝ መልእክተኛው መሆኔን አምኖ እስኪመሰክር ድረስ ሁለተኛስ ወዩእሚኑ ቢልመውት በሞት ሊያምን ይገባል ሞት የሚባለው ነገር ሐቅ ነው አላህ በዚህ ምድር ላይ ለሚንቀሳቀሱ ፍጡራን ቀድሞ የወሰነው ነገር ነው ብሎ ማመን አለበት ኩሉ ነፍሲን ዛኢቀቱል መውት ነሕኑ ቀደርና በይነኩሙል መውት እንዳለው እንዲሁም ወቢልባዕሲ ባዕደል መውት ሶስተኛ ከሞት በኋላም መቀስቀስ መኖሩን እስኪያምን ድረስ በዛው በሞትኩበት አፈር ሆኜ በስብሴ ይቀራለሁ ሳይሆን ዳግም እቀሰቀሳለሁ በጌታዬ ፊት ለፍርድ ቀርባለሁ ብሎ እስኪያምን ድረስ አያምንም አመነ አይባልም አራተኛ ወዩእሚኑ ቢልቀደር በአላህ ቀደር ወይም ውሳኔ እስኪያምን ድረሳል ስለዚህ በቀዳ ወልቀድር አምኖ መቀበል ሙእሚን የመሆናችን አንድ መለኪያ መስፈርት ነው ረዋሁ ትርሚዚ ኢማሙ ትርሚዚ በሱነናቸው 2295ኛው ሐዲስ ላይ የዘገቡት ነው ወብኑ ማጃህ ኢማም ኢብኑ ማጃህም በሱነናቸው 85ኛው ሐዲስ ላይ ወአህመድ ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ በሙስነዳቸው 758ኛው ሐዲስ ላይ ዘግበውታል ወለአልባኒ ሸይኽ ሙሐመድ ቢን ናስሩዲን አልአልባኒ ረሂመሁላህ ሰሒህ ኢብኑ ማጃ ኪታባቸው 66ኛ ሐዲስ ላይ የሐዲሱን ሰሒህነት ገልጸዋል ማለት ነው ከአቢ ደርዳ ረዲየላሁ ዐንሁ የተላለፈ ሌላ ሐዲስ አለ عن النبي صلى الله عليه وسلم قال يا الله نبي منالو لا يدخل الجنة جنتنا يغبام جنة يغبام ሲባል አሁንም ይሄም ሁለት ፍቺ ነው ያለው አንደኛ قبل العذاب ማለት ነው ሰውየው ዱንያ ላይ ባጠፋው ጥፋት በወንጀሉ ልክ ቅጣትን ከማግኘቱ በፊት በፍጹም ጀነት አይገባም ያን ቅጣት ከተቀጣ በኋላ ግን በአላህ ረህመት ጀነት ሊገባ ይችላል ሁለተኛው ደግሞ ላ የድኹሉል ጀና ማለት አበደን ዘላለም ጀነት አይገባም ከካህዲያኖች ጋር አብሮ በእሳት ይሰቃያል የሚለው ነው እዚህ ጋር ግን ያው ኮንቴክስቱ
የትኛውን ያሳየናል? ዘላለም እሳት ውስጥ የሚገቡትንና ተሰቃይተው የሚወጡትም እንዳሉ ያሳያል። አንደኛ ላ የድኹሉል ጀነተ ዓቁን የወላጆቹን መብት የሚጥስ እነሱን የሚጨቁን ሰው ጀነት አይገባም። ቢማዕና ቀብለ አን ዩዐዘብ ባጠፋው ጥፋት ልክ ከመቀጣቱ በፊት ማለት ነው። የወላጆችን መብት መጣስ እነሱን መጨቆን ወንጀል ነው እንጂ ኩፍር ስላልሆነ ግለሰቡ ዘላለም ጀሃነም አይዘወትርም። ሳይቀጣ ግን አይገባም ነው። ወላ ሙድሚኑ ኸምሪን የመጠጥ ሱሰኛ አዘውታሪ ቋሚ ተሰላፊ የሆነ ተውበት ሳያደርግ በዛው ስራው ላይ ሆኖ ሙድሚን የዘወተረም ሰው ሳይቀጣ ጀነት አይገባም። ወላ ሙከዚቡን ቢቀደር በቀዳ ወልቀድር ያስተባበለም ሰው ይላል። ይሄ ካፊር ነው፣ ተመልሶ ጀነት የሚገባበትም እድል የለውም ነው። እና ይሄንንም ኢማሙ አህመድ በሙስነዳቸው 28246ኛው ሐዲስ ላይ ዘግበውታል። ሸይኹል አልባኒ አስሲልሲለቱ ሰሒሃ ላይ 675ኛው ሐዲስ ላይ ሰሒህ መሆኑን ገልጸዋል። ከቁርአኑ አንቀጽና ከነዚህ ነብያዊ ሐዲሶች በመነሳት ምን ድምዳሜ ላይ መድረስ ይቻላል? በቀዳ ወልቀደር ማመን ሃይማኖታዊ ግዳጃችን ነው። ይሄንን ማመን እያንዳንዱ ሙስሊም ሊቀበል ይገባዋል። አሁን በሁለተኛ ደረጃ የምናነሳው ነጥብ እንዴት እናምናለን? በቀዳ ወልቀድር አንድ ሙስሊም አመነ ሲባል ምን ነጥቦችን ነው አምኖ መቀበል ያለበት? መራቲቡል ቀደር በቀደር ውስጥ ያሉ እርከኖች ምንድናቸው ነው? በጥቅሉ ቀዳ ወልቀድር ማለት ቅድመ ውሳኔ ማለት ነው። በዚህ ዓለም ላይ የሚከናወኑ ማንኛውም ክንዋኔ ማንኛውም ክስተት ገና ከመምጣቱ ከመከሰቱ በፊት ጌታ አላህ አስቀድሞ በአዘል በጥንት ያወቀው በለውሐል መሕፉዝ ላይ ወስኖ የጻፈው እሱ ባወቀውና በፈቀደው በወሰነው መሰረት ጊዜው ደርሶ በተግባር እንዲከናወን እውን እንዲሆንም የፈቀደው ነገር ነው ብሎ አምኖ መቀበል በቀዳ ወልቀድር ማመን ይባላል። ዓለማችን የምትመራው በጌታ አላህ ፍቃድ ስር ነው። ከሱ ፍቃድ የወጣ ምንም ነገር የለም በዚህ ዓለም ላይ። ዓለም በጠቅላላ በጌታ አላህ ዕውቀት ነው። እሱ ቀድሞ ሳያውቀው የተከሰተ አንድም ክስተት በዚህ ዓለም ላይ የለም። በዓለም ላይ የሚሆኑ ነገራት ሁሉ አስቀድመው ተጽፈው ተወስነዋል። ቀድሞ ያልተጻፈና ያልተወሰነ ወደዚህ ዓለም የገባ ሸይ ማተር ተብሎ የሚጠራ ምንም ነገር የለም ነው። ይሄ ሐሳቡ ዝርዝሩ እንዲገባን መራቲቡል ቀደር የቀዳ ወልቀድር እርከኖች በሚል ርዕስ ዑለማኡል ዐቂዳ የዐቂዳ ሊቃውንቶች በተን አድርገው ገልጸዋል። እናም ምን አሉ? አንድ ሙስሊም በቀዳ ወልቀድር አመነ ሲባል ይሄ እምነቱ ትክክል እንዲሆን አራቱን እርከኖች አምኖ መቀበል አለበት። እነዚህን አራት ማዕዘናት ወይ እርከን አምኖ የተቀበለ ጊዜ በቀዳ ወልቀድር በትክክልም አምኗል ማለት ነው። ማን ናቸው እነዚህ አራት ማዕዘናት ወይ እርከን የተባሉትን ደረጃ ስናይ አንደኛ መርተበቱል ዒልም በጌታ አላህ ቀዳማይ ዕውቀት አምኖ መቀበል። ምን ማለት ነው? فهو سبحانه يعلم الأشياء قبل وقوعها ጌታችን አምላካችን አላህ ነገራቶች ሁሉ ገና ከመምጣታቸው ከመከሰታቸው በፊት መቼ፣ የት፣ እንዴትና ለምን እንደሚከሰቱ አስቀድሞ ያውቃቸዋል ብሎ ማመን ነው። ልክ ከተከሰቱ በኋላ የሚያውቀውን ያህል ገና ከመከሰታቸውም በፊት ሙሉ ዕውቀቱ አለው። ስለሆነም ጌታችን ያዕለሙ ማ ካን ከዚህ በፊት ተፈጽሞ ያለፈ ፓስት የሆነን ነገር ሁሉ ያውቃል። ወማ ሁወ ካኢን አሁን እየተፈጸመ ያለ ድርጊቱ ፕሬዘንት የሆነንም ነገር ሁሉ ያውቃል። ወማ ሁወ ካኢን ወማ ሰየኩን ገና ወደፊት የሚሆን ሊመጣ ያለ አሁን ያልተከሰተ ፊውቸር የሆነ ነገርንም ሁሉ አላህ አስቀድሞ ያውቃል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩን ፈጽሞ የማይሆንም ነገር ራሱ የመሆን እድል ቢሰጠው ምን ሊሆን እንኳን እንደሚችል ያውቃል ብሎ አምኖ መቀበል ከቀዳ ወልቀድር አራት ማዕዘናት አንዱ ማዕዘን ወይም መርተባ ነው ማለት ነው። የጌታ አላህን ሁሉን አዋቂነት አምኖ መቀበል ከዚህ በፊት የሆኑትንም አሁን ላይ እየሆኑ ያሉትንም ገና ያልሆኑ ወደፊት የሚመጡ ሊሆኑ ያሉትንም ፈጽሞ የማይሆኑ ነገራት ራሱ
የመሆን እድል ቢሰጣቸው ምን ሊሆኑ እንደሚችሉ ራሱ አላህ ያውቃል። ይሄንን እምነት በልቦናችን ካሳደርን አንዱን የቀዳውል ቀድር ክፍል አምነን ተቀብለናል። ዛሬ በዓለማችን ላይ የሚከናወን ማንኛውም ክስተት ኸይርም ሆነ ሸር ጥንቱኑ አላህ ዘንድ የታወቀ ነበር ብሎ ማመን አንዱ የቀደር ደረጃ ነው ማለት ነው። ግልጽ ነው አይደል? ለዚህ እምነት ምን ማስረጃ ይኖረናል? ጌታ አላህ ሁሉን ነገር አስቀድሞ እንዳወቀ ምን ማረጋገጫ ይኖረናል ለሚለው ደግሞ ማስረጃውን እንመጣለን ኢንሻአላህ። ሁለተኛውን እርከን ላብራራውና ለሁለቱ አንድ ላይ ደሊል ሰጣችኋለሁ። እሺ የአላህን ሁሉን አዋቂነት አምነን ከተቀበልን ሁለተኛው እርከን ምንድነው ሲባል መርተበቱል ኪታባ፣ ሁሉ ነገር ቀድሞ ተጽፏል ተወስኗል ብሎ ማመን። ኢነ ኩለ ማ ፊል ከውን፣ በዚህ ዓለም ላይ የሚሆን ነገር በጠቅላላ ከዚህ በፊትም ሆኖ ያለፈ ገና ወደፊትም የሚመጣ አሁንም እየሆነ ያለ ሁሉ በጌታ አላህ ዘንድ ቀድሞ የታወቀ ነው ብለን እንዳመንነው በተጨማሪ ምን እናምናለን? ይሄ ሁሉ ክስተት ቀድሞውኑ ለውሃል መሕፉዝ ላይ ወስኖ ያስቀመጠው ጥንቱኑ የጻፈው ነው እንላለን። ጌታ አላህ በለውሃል መሕፉዝ ላይ ያልወሰነው እዛ ያልጻፈው ወደዚህ ዓለም የገባ ጉንዳን እንኳ ራሱ የለም ነው ምንለው። አጠቃላይ ዓለም ላይ አለ የተባለ ነገር በጠቅላላ አለ የሚለው ቃል የሚመለከተው ሁሉ መጀመሪያውንም የት ነበረ? ለውሃል መሕፉዝ ላይ ሰማይ ምድር ከመፈጠሩ ከብዙ ሺህ ዓመታት በፊት ቀድሞውኑ እዛ የተጻፈ ምንነቱ የተዘከረ የተወሰነ ነበር። ሁሉም ነገር የታወቀ ነው እንዳልነው ሁላ ሁሉም ነገር ቀድሞ የተጻፈም ነው ብለን እናምናለን ነው። ግልጽ ነው ይሄ? ምን ማስረጃ አለን ለነዚህ ለሁለቱ ሲባል አሁን ማስረጃዎችን እንይ። ብዙ ማስረጃ አለን። አንደኛ ሱረቱል አንዓም ምዕራፍ 6 ቁጥር 59 ላይ ጌታ አላህ ስለራሱ ምን ይላል? ወዒንደሁ መፋቲሑል ገይብ፣ ገይብ የሩቅ ነገር መክፈቻ ቁልፎች በጠቅላላ እርሱ አላህ ዘንድ ብቻ ናቸው ይላል። ምን ሊሆኑ እንደሚችሉ ከሱ በስተቀር ማንም አያውቅም ነው። ስለሆነም ቀጥሎ ምን አለ? ላ ያዕለሙሃ ኢላሁ፣ ከሱ ከራሱ ከአላህ በስተቀር ምን ሊሆኑ እንደሚችሉ እነዚህን የሩቅ ነገር መክፈቻ ቁልፎች ማንም ሊገልጻቸው ሊያውቃቸው አይችልም። ነቢያት ትንቢትን ቢናገሩ፣ መላእክት ወደፊት ስለሚሆነው ነገር የተወሰነ ዕውቀት ቢኖራቸው ይሄ ሁሉ ዕውቀት ከአላህ ዘንድ ቀድሞ የተሰጣቸው የተለገሳቸው ስለሆነ እንጂ በራሳቸው አዋቂ ሆነው አይደለም። ዓሊሙል ገይብ፣ የሩቅን አዋቂ እኔ ብቻ ነኝ ይላል አላህ። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ፣ በዚህ የሩቅ ዕውቀቴ አንድንም አላሳውቅም ለማንም አልገልጽም ነው ያለው። ኢላ መን ኢርተዳ ሚን ረሱል፣ ከመልእክተኞች ለወደድኩት ቢሆን እንጂ አለ። ከመልእክተኛ ሲባል ከመላእክ ወገንም መልእክተኛ አለ፣ ከሰው ወገንም መልእክተኛ አለ። ከነሱ መካከል መልእክተኛ አድርጌ ለመረጥኩት ለወደድኩት እኔው የፈለግኩትን ያህል ባሳውቀው እንጂ በራሱ የሚያውቅ ማንም የለም። ስለሌለም ነው መላእክት በጠቅላላ ጌታ አላህ ለአደም ዓለይሂ ሰላም ያስተማረውን የነገራትን ስም እነዛን ነገራት ወደ መላእክቶች አቀረበና እስኪ እንደ አደም የምታውቁ ከሆነ እናንተም የነዚህን ነገራት ስሞች ንገሩኝ አላቸው። በአንድ ድምፅ መላእክት ምንድን ነበር ያሉት? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና፣ አንተው ራስህ ያሳወቅከን የለገስከን ካልሆነ በቀር በራሳችን ምንም ዕውቀት የለንም ነው ያሉት። ስለዚህ ወዒንደሁ መፋቲሑል ገይብ፣ የሩቅ ነገር መክፈቻዎች ሁሉ እኔ ዘንድ ብቻ ናቸው። ላ ያዕለሙሃ ኢላሁ፣ ከኔ በስተቀር ማንም አያውቃቸውም ማለት። ከዛም ቀጠለና በዝርዝር ሲነግረን ወያዕለሙ ማ ፊል በሪ ወልበሕር፣ እኔ አላህ ማለት በየብስ ላይም በባህር ላይም ያለውን ሁሉ የማውቅ ጌታ ነኝ አለ። አጠቃላይ ዓለም ላይ ያለው ማለት ነው። በየብስ ላይ ያለውም በደረቁ መሬት ክፍል በባህር ላይ ያለውንም ሁሉ አውቃለሁ። ወማ ተስቁጡ ሚን ወረቀቲን፣ ከቅጠል ከዛፍ ቅርፊትም አንዲት መሬት አትረግፍም ይላል። ደርቃም ይሁን ጠውልጋ
መሬት የምትረግፍ የዛፍ ቅጠል ወይም ቅርፊት የለችም ኢላ ያዕለሙሃ እኔ ቀድሜ ባውቃት እንጂ አለ። ያቺ የዛፍ ቅጠል ቅርፊት በምን ሰበብ እንደወደቀች በምን ምክንያት መቼ የት ከየትኛው ዛፍ ላይ እንደወደቀች እኔ ቀድሜ ባውቃት እንጂ እኔ ሳላውቀው በፊት መሬት የወደቀ የዛፍ ቅርፊት የለም ነው የሚለው። እኛ አይደለም የዛፍ ቅጠሎችን ቅርፊቱን ይቅርና ዛፉን እጽዋቱን ብቻ አንድ ሁለት እያላችሁ ቁጠሩ ብንባል ምድር ላይ ያለውን ቆጥረን ልንዘልቅ እንችላለን? ጌታ አላህ ግን ሰው ቆጥሮ ያልጨረሰውን እጽዋት ወይ ዛፍ ሳይሆን የነገረን በእያንዳንዱ ዛፍ ላይ ያሉ ቅጠሎችን ያለን ደርቆም ይሁን ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ አለ። ከእውቀቱ ምንም የሚሸሸግ ነገር እንደሌለ እየነገረን ነው። ከእርጥቡም ክፍል ይሁን ደረቅ ከሚባለውም ሁሉ አንድም ፍሬ የሚባል ራሱ መሬት ላይ የለም። ያ እርጥቡም ደረቁም ሁሉም ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ ቀድሞ የተመዘገበ እዛ የሰፈረ ቢሆን እንጂ አለ። ሁሉን አዋቂነቱን ከገለጸ በኋላ በሁለተኛው ደረጃ ላይ አያይዞ ምን ነገረን? እነዛ ሁሉ በምድር ላይ ያሉ ቅንጣት የሚባሉ ፍሬዎች ከእርጥቡ ፓርት የሆነውም ደረቅ የሆነውም በጠቅላላ በግልጹ መጽሐፍ ለውሐል መሕፉዝ ላይ ቀድሞ የተመዘገበ ቢሆን እንጂ ሲል ሁሉም ነገር አላህ ዘንድ ታውቋል እንደምንለው ሁሉ ሁሉም ነገር ቀድሞ አላህ ዘንድ ምን ሆኗል? ተመዝግቧል፣ ተጽፎ ተወስኗል። ምንም እንግዳ ክስተት የሚባል ነገር እዚህ ዓለም ላይ የለም ማለት ነው። እንግዳነቱ ለኛ ነው። በድንገት ሳይታሰብ ባልጠበቅነው መልኩ ያን ቃላትን እንጠቀማለን። አላህ ዘንድ ግን በድንገት ሳይታሰብ የሚባል ነገር የለም ማለት ነው። ሁሉም ነገር የሆነውም እየሆነ ያለውም ገና ወደፊት የሚመጣው የሚሆነው ሁሉ እሱ አውቆታል እንዳለው ለውሐል መሕፉዝ ላይ ምን አድርጎታል? ወስኖ ጽፎታል። ማስረጃችን ይሄ ነው። ተጨማሪ ማስረጃ አለን። በሱረቱ ሉቅማን 31ኛው ሱራ አንቀጽ 34 ላይ ኢነላሃ ዒንደሁ ዒልሙ ሳዓ አላህ የሰዓቲቷ የቂያማ እውቀት ዒንደሁ እሱ ዘንድ ብቻ ነው ይላል። እኔ ዘንድ እንጂ ማንም ጋር የለም። ወዩነዚሉል ገይዝ ዝናብንም የማወርድ እኔ ነኝ። ወያዕለሙ ማ ፊል አርሓም በማህፀን ያለን ሁሉም ማውቅ እኔ ነኝ። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ እያንዳንዲቷ ነፍስ ነገ ምንን ትሰራለች አታውቅም። እቅድና ፕሮግራም ነው እንጂ ያላት እውቀት የላት። አይደለም ነገ የነገ ሳምንትም ወርም ፕሮግራም እቅድ ሊኖረን ይችላል። በእውቀት ላይ የተመረኮዘ ነገር ግን ነገ ምን ትሰራለህ በፍጹም ልታውቅ አትችልም። ምን ልትሰራ እንደምችል ግን አቅደሃል። በእቅድህ መሰረት አላህ ያሳካዋል አያሳካውም የሱ ውሳኔ ብቻ ነው። እኔ ነኝ የማውቀው። ማንኛይቷም ነፍስ ነገ ምን ትሰራለች ከሙከራ ከግምት ውጪ አታውቅም። ወማ ተድሪ ነፍሱን ቢአይ አርዲን ተሞት በየትኛው የምድር ክፍል ላይም እንደምትሞት ሩሃ እንደሚወጣ ከኔ ውጪ ማንም ያውቅ የለም። አንተስ ግምት ነው። ወንድምህን ልትቀብር ኮልፌ ሙስሊም መካነ መቃብር ሄደ ነገ እኮ ደግሞ የኛ ተራ እዛ ጋ ነው ትላለህ። የት ነው የምትሞተው? የታወቀ ነዋ ቤቴ ትላለህ። ማን ነገረ? ሆስፒታልስ ቢሆን ሩህም የወጣው በመንገድ ላይ ቢሆንስ? ከሀገር ውጪስ ቢሆን ለዑምራ ለሐጅ ወይ ለንግድ በወጣህበት ሌላ ሀገር ታይላንድ ህንድ ለህክምና በሄድክበትስ ሞተ ቢሆን ባህር ላይስ ቢሆን አየር ላይስ ቢሆን አታውቅም በየትኛው ምድር ላይ ሩህ እንደሚወጣ። ኢን ጀነራልማ አገሬ ተወልጄ አገሬ አድጌ እዚሁ ነው የምሞተው ትላለህ። ግን እርግጠኛ ነህ ሩህም የወጣው እዚህ ለመሆኑ ነህ? አይደለህም። ተወቁዕ ነው። ከኔ በስተቀር በየትኛው ምድር ላይ ያንተ ሩህ እንደሚወጣ የሚያውቅ የለም ይላል ጌታ አላህ። ኢነላሃ ዓሊሙን ኸቢር አላህ አዋቂ ረቂቅ ምስጢርን ገላጭ የሆነ ጌታ ነው ይላል። የተጻፈ ለመሆኑ ተጨማሪ ማስረጃም ካስፈለገ ሱረቱል ሐዲድ ቁጥር 23 ላይ በግልጽ ይነግረናል። 57ኛው ሱራ ሱረቱል ሐዲድ ከ22 እስከ 23 በደንብ አድምጡ። ማ አሳበ ሚን ሙሲበትን
ከሙሲባ ከመከራ እናንተን አላገኛችሁም አልነካችሁም ይላል እስከ ዛሬ ድረስ ፊል አርዲ ወላ ፊ አንፉሲኩም በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ መከራ ተብሎ የሚጠራ ነገር ትንሹም ትልቁም ነክቷችሁ ገጥሟችሁ አያውቅም ኢላ ፊ ኪታብ ያ የገጠማችሁ ሙሲባ ቀድሞውኑ በመጽሐፍ ላይ ያገኛችሁና ይነካችሁ ዘንድ የተጻፈ ቢሆን እንጂ አለ። እዛ ሳይጻፍ ሙሲባው እናንተ ጋር መድረሱ እናንተን ማግኘቱ በጌታ አላህ ሳይወሰን እዚህ ምድር ላይ በመሬትም ይሁን በነፍሶቻችሁ ምንም ሙሲባ ሊደርስባችሁ አይችልም እኔ ቀድሜ በኪታብ የወሰንኩት ቢሆን እንጂ ሚን ቀብል አን ነብረአሃ ለእናንተ አምጥቼ ከመግለጼ በተግባር ከማሳየቴ በፊት አለ። ያ ዛሬ ላይ ነገ ላይ የሚደርስባችሁን ሙሲባ ትላንት የደረሰባችሁን ሙሲባ ቀኑ በተግባር መጥቶ ሙሲባው በእናንተ ህይወት ላይ ተከስቶ ለእናንተ ከመግለጼና ከማሳየቴ በፊት አስቀድሜ ጥንቱኑ በመጽሐፍ ላይ የጻፍኩት ቢሆን እንጂ እዛ ያልተጻፈ ያልተወሰነ ነገር እዚህ የሚደርስባችሁ ምንም የለም ነው። ኢነ ዛሊካ አለ ከዛም ቀጠለና ይህ ተግባር ደግሞ አለ የቱ ዛሬ ላይ በህይወታችን የሚገጥሙን ሙሲባዎች በጠቅላላ ገና ሰማያትና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት አስቀድሞ ለውሃል መሕፉዝ ላይ መቼ የትና እንዴት እንደሚደርሱብን ወስኖ ማስቀመጥ ዐለላህ የሲር በአላህ ላይ እጅግ በጣም ቀላል ነው አለ የሚከብደው አይደለም አለ። እሺ ሚስጥሩ ምንድነው? አይከብድህም? ሁሉን አዋቂ ሁሉን የምትወስን ሁሉን ቻይ ጌታ መሆንህን አምነናል። ምንድነው ግን ሚስጥሩ ቀድመህ የመወሰንህ ሲባል ጌታችን ምን አለ ቀጠለና ዓላማውም አንዱ ሊከይላ ተእሰው ዐላ ማ ፋተኩም ባመለጣችሁና እድላችሁ ባልሆነው ነገር ተስፋ እንዳትቆርጡና ወላ ተፈረሑ ቢማ አታኩም አላህ እድላችሁ ነው ብሎ በሰጣችሁ በወሰነላችሁ ነገር ደግሞ ከልክ በላይ እንዳትደሰቱ ነው አለ። ምን ማለት ነው ስንል የሰው ልጅ ቀዳ ወልቀድርን አምኖ ካልተቀበለ የደረሰበት ሙሲባ ከጌታ አላህ ዘንድ ቀድሞ የተወሰነ መሆኑን ካልተረዳና ካላመነ ተስፋ ወደ መቁረጥ ይገባል። እድሌ ነው ይላል። ከዚህ በኋላ አይሳካልኝም ብሎ ራሱንም እስከ ማጥፋት ደረጃ ይደርሳል። ስንቶችን አይተናል። ግን ይሄ የደረሰብህ ሙሲባ ዛሬ ተስፋ ስታደርገው የነበረው ነገር ካረከው በተቃራኒ ሆኖ ተገልብጦ ማግኘት ጥንቱኑ አላህ ባንተ ላይ የጻፈው እንደነበር ያመንክ ጊዜስ ተስፋ መቁረጥ ውስጥ አትገባም። አላህ ለኸይር ነው ይሄንን ነገር የጻፈው በኔ ላይ ያ ያሰብኩት ነገር እንዲከሰት ያላደረገው እሱ የፈቀደው የወደደልኝ መልካም አለ ስትል ተስፋ ከመቁረጥ ከማዘን ራስ ትጠበቃለህ ማለት ነው። እንዲሁ የተሰጠህስ ነገር ደግሞ አንተ ደግሞ የደረሰህ መልካም ነገር እሱ ጥንቱኑ በኪታብ የጻፈው መሆኑን ማመንህ ከመጀመሪያው ምን ለውጥ ይገኛል ሲባል ትቢትህና ኩራትህ በልኩ ይሆናል። ይሄን ኒዕማ አላህ እንደሰጠህ ያመንክ ጊዜ ከሰው በላይ የምትሆንበት ከልክ በላይ የምትንጠባረርበት ምንም ምክንያት የለም። ልክ በዛኛው ወንድምህ ላይ ይሄን ሙሲባ እንደወሰነው ሁላ ላንተ ደግሞ ይሄን እድል ቻንስ መስጠቱ ኢብቲላአን ሚንሁ ከሱ ዘንድ የሆነ ፈተና እንጂ ሌላ እንዳልሆነ የተረዳህ ጊዜ አቋምህ ምን ይሆናል? የተስተካከለ ይሆናል። ያንን ካላመንክ ግን በእድሌ ነው በዘሬ ነው በእውቀቴ ነው የተሰጠኝ ብለህ ከአላህ ቀዳ ወልቀድር ወጥተህ ያገኘኸውን እድል ካንተ ጋር ብቻ ስታገናኘው ምን ይፈጠራል? ራስህን ከሰው በላይ አድርገህ ማመን፣ ማንም አጠገብህ እንዳይደርስ መኩራራት፣ ትቢት ይመጣል። ወላ ተፍረሑ ቢማ አታኩም አላህ በሰጣችሁ ነገር ከልክ በላይ እንዳትደሰቱ ነው ቀድሜም የጻፍኩት መሆኑን እንድታምኑ የነገርኳችሁ። ስለዚህ ማግኘትም ማጣትም ጥንቱኑ የተጻፉ የቀዳ ወልቀድር ውጤት መሆናቸውን ያመነ ሙስሊም ያገኘም ጊዜ ያጣም ጊዜ አቋሙ ምንድነው? ሚዛናዊ ነው ማለት ነው። ሲያገኝ ከልክ በላይ አይንጠባረርም፣ ሲያጣም መሬት ወርዶ አያዝንም፣ አይተክዝም። አላህ ነውና ይሄን ውሳኔ የሚያስከትለው። ለዚህ ነው ሱለይማን አለይሂ ሰላም ከሱ በኋላ ለማንም የማይገባ የሆነ ንግስናን ሲሰጠው ጂኖች በስሩ ሆነው በትእዛዙ የፈቀደውን ሲሰሩለት እንደዚሁ ደግሞ ተራሮችን ምኖችን አላህ ሲገራለት
ሊየብሉወኒ ረቢ አአሽኩሩ አም አክፉር አለ። ይሄንን ያደረገልኝ ጌታዬ አመሰግነው ወይ እክደው እንደሆን ሊፈትነኝ ነው ያለው። ስለዚህ ቀድሞ የተጻፈ ነገር መኖሩን ማመን በማግየትና በማጣት ወቅት አቋማችን ሚዛናዊ እንዲሆን ልክ ይኖረዋል። ይሄን ቀዳ ወልቀድር ያላመኑ ሰዎች ግን 12ኛ ክፍል ዩኒቨርሲቲ ማትሪክ ተፈትኖ ውጤት ካልመጣለት ከዚህ በኋላ እድል እንደሌለው ቆጥሮ ራሱን የሚያጠፋ ስንት አይተናል። በሆነ ሱስ ላይ ተጠምዶ ከዚህ በኋላ ትርጉም አልባ ህይወትን የሚኖር እንጂ ሌላ ተስፋ የሌለው ሰው መሆኑን ተረድቶ በህይወቱ ላይ እርምጃ የሚወስድ ስንት አግኝተናል። ቀዳ ወልቀድር ምናልባት ወደፊት ለብቻው ርዕስ ይዘን በቀዳ ወልቀድር ማመን በህይወታችን ውስጥ ምን ጥቅም አለው በሚለው ርዕስ ስር ሰፊ ነገር ልናነሳ እንችላለን። እናም ወደ ርዕሳችን ስንመጣ ሁሉ ነገር ቀድሞ የተጻፈ ነው ብለን እናምናለን። ከዑባደة ብን ሳሚት ረዲየላሁ ዐንሁ እንደተላለፈው ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ እንዲህ ሲሉ ሰማኋቸው። ኢነ አወለ ማ ኸለቀ አላሁ አልቀለም አላህ መጀመሪያ የፈጠረው ቀለምን ነው አሉ፣ ብዕርን። ከዛስ ፈቃለ ለሁ እክቱብ ጻፍ በማለት አዘዘው። ቃለ ረቢ ወማዛ አክቱብ ጌታዬ ሆይ ምንን ልጻፍ ሲል ቃለ እክቱብ መቃዲረ ኩለ ሸይእን ሐታ ተቁመ ሰዓة ሰዓቲቷ ቅያማ እስክትቆም ድረስ የዚህ ዓለም ላይ የሚሆኑ የሁሉንም ነገር እጣ ፈንታ ማንነታቸውን ውዳሴያቸውን ጻፍ አለው። ፈጀራ ፊ ቲልከ ሰዓة በዛችሁ ሰዓት ጽፎ አከናወነ ይላል። ይሄንንም ኢማም አቡ ዳውድ በሱነናቸው ትርሚዚም እንደዛው ኢማሙ አህመድም በሙስነዳቸው የዘገቡት ሐዲስ ነው። ስለዚህ ከዚህ ተነስተን ሁሉ ነገር በዚህ ዓለም ላይ ያለው ቀድሞ ምን የሆነ ነው የተጻፈ ነው ብለን እናምናለን። ሶስተኛውስ መርተበቱል መሺአ በዓለም ላይ የሚሆኑ ነገራት በጠቅላላ በጌታ አላህ ፈቃድ ስር ነው የሚሆኑት። ከሱ ፈቃድና ቁጥጥር የወጣ አንድም ክስተት እዚህ ዓለም ላይ የለም። ከዚህ በፊት የሆኑትም በአሁን ሰዓት እየሆኑ ያሉትም ገና ወደፊት ቅያማ እስከሚቆም ድረስ የሚሆኑ ነገራት በጠቅላላ ቢመሺአቲሂ ዐዘ ወጀል በጌታ አላህ ፍቃድ ስር ናቸው። በሱ ቁጥጥር ስር ሆነው ነው የሚከናወኑት። ስለሆነ ምን እንላለን? ፈማ ሻአ አላሁ ካን ወማ ለም የሻእ ለም የኩን። አላህ የሻው የፈቀደው ነገር በጠቅላላ ይሆናል፣ ይከሰታል። እሱ ያልሻው ያልፈቀደው ነገር በጠቅላላ አይሆንም፣ አይከሰትም። ዓለም በጠቅላላ በሱ ፍቃድ ስር ነው የምትመራው። ያለ ጌታ አላህ ፍቃድ የሚሆን በዚህ ዓለም ላይ የጉንዳን እንቅስቃሴ እንኳን የለም ነው የምንለው። ስለዚህ ሁሉም ነገር ተሕተ መሺአቲህ በጌታ አላህ ፈቃድ ስር ነው ብሎ ማመን ሌላኛው የቀዳ ወልቀድር አንድ እርከን ነው። ግልጽ ነው። ይሄ ግልጽ ከሆነ ማስረጃው ምንድነው ብለን እንመልከት። ሱረቱል ካህፍ ቁጥር 23 እስከ 24 ወላ ተቁለነ ሊሸይእን ኢኒ ፋዒሉን ዛሊከ ገዳ ኢላ አን የሻእ አላህ ይላል። አየቱ የወረደበት ሰበብ አለው። ሙሽሪኮች ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መጥተው 3 ጥያቄ አቅርበው ነበር ወይ 4። ለዛ ጥያቄ መልስ ለመስጠት የአላህ መልእክተኛ ነገ ተመልሳችሁኑ እነግራችኋለሁ አሏቸው። ለምን? እንደተለመደው ወህይ ይወርድላቸዋል። በዛ ወህይ በመታገዝ መልሱን ከጌታ አላህ በጅብሪል ዓለይሂ ሰላም በኩል ሲመጣ ሊነግሯቸው። በቀጠሮው መሰረት ነገ የተባለው ቀን ደረሰ። ሙሽሪኮቹም መጡ። መልእክተኛው ላይ ግን ወህይ አልወረደም። ቀኑ አለፈ። 2 ቀን 3 ቀን 2 ሳምንት ሆነ። መጠራጠር ጀመሩ እነሱ ማለት ነው። ከዛ ጌታ አላህ ይሄን አንቀጽ አወረደው። ምንድነው ያላቸው? ወላ ተቁለነ ከዚህ በኋላ እንዳትል አለ። ለምን? ሊሸይእን ለማንኛውም ነገር ምን እንዳትል? ኢኒ ፋዒሉን ዛሊከ ገዳ ይሄንን ነገር እኔ ነገ ሰራዋለሁ አትበል ከዚህ በኋላ አላቸው። ነገሩ መልሱን እነግራቸዋለሁ ብለዋል ነበር። ከዚህ በኋላ ማንኛውንም ነገር እኔ ነገ እሰራዋለሁ እንዳትል ምንን ብታክልበት እንጂ ኢላ አን የሻእ አላህ አላህ ቢሻ እንጂ በላል። ያለኔ ፍቃድ ያለኔ ይሁንታና መሺአ አንተ ብቻህን የምታከናውነው ምንም ነገር የለምና ነገ የተባለው ቀን መምጣቱ
አንተም ነገ በተባለው ቀን በህይወት መገኘትህ እነሱም ላነሱት ጥያቄ ትክክለኛው መልስ ከኔ ዘንድ በጅብሪል በኩል ወደ አንተ መውረዱ ይሄ ሁሉ በኔ ፍቃድ በኔ ይሁንታ ስር የሚከናወን ነውና ካሁን በኋላ ማንኛውንም ነገር እቅድና ፕሮግራም ስታወጣ አላህ ቢሻ እንጂ የሚለውን ካልጨመርክ በስተቀር ነገ ሰሪው ነኝ ብለህ አትናገር አለ። ዋና ትምህርቱ ለኛ ነው። እኛም ፕሮግራም ሲኖረን የቀን የሳምንት የወራት ሲኖረን አደርገዋለሁ ስንል ኢንሻአላህ ማሰሪያ አንቀጽ መሆን አለበት። አላህ ቢሻ ቢፈቅድ ነው። ለምን እንደዛ እንላለን ከተባለስ ነገ ጊዜ ነው አይደለም? ነው አይደል? መቼ የሚመጣ ካሁን በኋላ የሚመጣ ጊዜ ነው። ነገ በማን እጅ ስር ነው ያለው ነው ጥያቄው። በአንተ እጅ ስር ነው እንዴ? አይደለም። ስለዚህ ነገ ከሰዓት እኔ ቤቴ ምሳ ጋብዤሃለሁ ስለ አትጠራጠር 100% እንደምመጣ እርግጠኛ ነኝ ስትለኝ ነገ የጠራሁ የምሳ ሰዓት እስኪደርስ ድረስ ካሁን ሰዓት በኋላ ባለው ያ ሁሉ ሰዓትና ደቂቃ ወይም ወቅት ጊዜው ማን ነው ላንተ ዋስትና የሰጠ? ምን ማረጋገጫ አለ ነገ በተባለው ሰዓት እኔ ጋር እንደምትመጣ? አላህ ያንተ የመጨረሻ የዱንያ እስትንፋስ ዛሬ ነው ከዚህ በኋላ መኖርህን አልፈቀድኩም ቢልስ ምን ታመጣለህ? ጊዜ በሱ እጅ ነው ያለው። ነገ ያንተ ሳይሆን የአላህ ነው። ስለዚህ ነገ ይሄን ሰራለው አትበል አይደለም መልእክቱ፣ ተናገር አይደለም የነገ የዓመትም እቅድ አውጣ። እያንዳንዱ እንቅስቃሴህ ግን በኢንሻአላህ አጥር ውስጥ ይታጠር። እኔ ስፈቅድ ነው የሚሆነው። አንተ ስለፈለክ ብቻ አይደለም። ፍላጎትህ፣ እቅድህ፣ ፕሮግራምህ ግቡን ይመታ ዘንድ የኔ ይሁንታ ያስፈልግሃል እያለ ነው አላህ። እኔ ይሁን ይሳካል ብዬ ካልወፈቅኩ ካላገዝኩ ምንም ልታመጣ አትችልም። ግልጽ ነው አሁን። ኢላ አንየሻ አላህ አላህ ቢሻ እንጂ አለ። ስለዚህ እያንዳንዱ ፊውቸሪቲ ፕላናችን ፕሮግራማችን ወይ በውስጣችን ያለው አንተ ነገ ትምህርት ሲጨርስ ወይም ወደፊት ምን መሆን ትፈልጋለህ ሲባል ምኞታችንን ፍላጎታችንን በውስጥም ያዝ ነው በአንደበታችንም ገለጽ ነው ወደ ስራውም ገባን እንቅስቃሴ ኢንሻአላህ መርሃችን ነው። አላህ የሻው ይሆናል፣ እሱ ያልሻው በፍጹም ሊሆን አይችልም። ቁርአንም እንዳለው ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን። ወማ ተሻኡን አንድን ነገር ለማድረግ አትሹም ማለት ኸይርም ይሁን ሸርም ይሁን ያን ነገር ለመከወን ለማድረግ በፍጹም እናንተ አትሹም ኢላ አን የሻአ አላህ አላህ ቢሻላችሁ እንጂ ያለ። ምን ማለት ነው ይሄ? እናንተ መሺአ ፈቃድ የላችሁ ማለት ሳይሆን ፈቃዳችሁን ተጠቅማችሁ አንድን ነገር ለማድረግ እንቅስቃሴ ውስጥ አትገቡም። በዛ ፈቃዳችሁና እንቅስቃሴያችሁ ሰበብ ያሰባችሁት ነገር እንዲሳካ እኔ ብሻላችሁ እንጂ ያለ። ፈቃዳችሁን በፈቃዴ ሳራ አድርጌ የምቆጣጠራችሁ እኔ ነኝ እያለ ነው ጌታ አላህ። ሰው ፈቃድ አለው ምርጫ አለው ማለት ከጌታ አላህ ተገልሎ ምን አገባው እሱ ብሎ ራሱን በራሱ ፈላጭና ቆራጭ ነው ማለት አይደለም ነው። ተቆጣጣሪ ጌታ አለብን። ፈቃዳችንን በፈቃዱ ስራ አድርጎ ይሄ ይሁን ይሳካልህ ብሎ የሚፈቅድ ይሄ ደግሞ እንዲሆን እንዲሳካ አልፈቀድኩም ብሎ ካንስል የሚያደርግ የበላይ ጌታ እንዳለን እንመን ነው። መሺአቱና ተሕተ መሺአቲላህ ፈቃዳችን በጌታ አላህ ፈቃድ ስር ነው ያለው። ከጌታ አላህ ፈቃድ በላይ አይደለም፣ ወይም ከጌታ አላህ ፈቃድ እኩል አይደለም፣ ወይም ከጌታ አላህ ፈቃድ ተገልሎ ራሱን ችሎ የሚንቀሳቀስ አይደለም። በአላህ ፈቃድ ስር ነው ያለው። ጣልቃ ይገባል ጌታችን በህይወታችን። ጣልቃ እየገባ ይሄንን ያቃናል፣ ያስተካክላል። ወደ ተበላሸ መስመር ስንሄድ ደግሞ ይሄንን እንዳይሳካ ካንስል ያደርጋል። ልክ አባት ከልጁ ጋር እንደሚያደርገው ሙዓመላ ማለት ነው። ልጅ የሆነን ነገር ማድረግ እየፈለገ አባት የሚከለክለው ለምንድን ነው? ስለተመቀኘ ስለጠላው ሳይሆን ያ ነገር ልጁን እንደሚጎዳው ልጁ ግን በዛ ሰዓት ስላላወቀ ስለሆነ ጌታ አላህም በእኛ ህይወት ውስጥ ጣልቃ መግባቱ የአዛኝነቱን የሩህሩህ ሚናነቱን መጫወቱን ነው የሚያሳየው እንጂ እኛ ሮቦት መሆናችንን የራሳችን ነፃ ፈቃድና ምርጫ የሌለን ሰው መሆናችንን ለማሳየት አይደለም። ነገር ግን ፈቃዳችን፣ ምርጫችን፣ አስተሳሰባችን ብቻውን ሙሉ አይደለም። የተፈለገው ቦታ ድረስ ሊያደርሰን አይችልምና ወማ ተውፊቂ ኢላ ቢላህ የፍላጎቶቼ
የእንቅስቃሴዎቼ መልካም መገጠም መሳካት በጌታ አላህ ካልሆነ በቀር በራሴ የትም ሊደርስ አይችልም። ፈቃድ ሁሉ ዓለም ላይ ያለው በማን ቁጥጥር ስር ነው? በአላህ ስር ነው። ያለሱ ፍቃድ ምንም ነገር በዚህ ዓለም ላይ ሊኖር አይችልም። ባልና ሚስት ተጋብተው ልጅን መውለድ ፈልገው ግንኙነት ቢፈጽሙ ግንኙነቱ ሰበብ እንጂ እነሱ ልጅ መስራት ስለቻሉ አይደለም። ይሄ ሰበብ ፍሬ ያፍራ እውን ይሁን ብሎ ጌታ አላህ ከፈቀደ ከወሰነ በግንኙነቱ ሰበብ ልጅ ወይም ልጆች ይወለዳሉ። አይሆንም ካለስ ጌታ አላህ እነሱ ስለተገናኙ ብቻ ይረገዛል? ስለተረገዘ ብቻ ይወለዳል? አይሆንም። ፍቃድ ከላይ ነው። ይሄንን ማመን አለብን ነው። ዓለም ሁሉ በጌታ አላህ ፍቃድ ስር ነው እየተመራ ያለው። ዛሬ በሙስሊም ወንድሞቻችን ላይ ንብረታቸው በከንቱ ሲወረስ፣ ደማቸው ያላግባብ ሲፈስ፣ ሺዎች ያላግባብ የአላህ ባሪያዎች በካፊሮች ሲገደሉ የጌታ አላህ ዝም ማለት ምንም ማድረግ ስላልቻለ ወይ ከዳር ሆኖ ተመልካች ብቻ ስለሆነ አይደለም። እሱ ነው ዓለምን የሚመራው የሚቆጣጠረው። ያለሱ ፍቃድ ሲአይኤም ሆነ ሞሳድ ኬጂቢም ሆነ ወይም የኢትዮጵያው የደህንነት ክፍል ምንም ሊንቀሳቀሱ አይችሉም። ነገር ግን ጌታ አላህ በጥበቡ የፈቀደውን ይሰራል። ምናልባትም ነስሩ ቶሎ ወደኛ ያልመጣው በእኛ ወንጀል በእኛ ጥፋት ሊሆን ይችላል ብለን አምነን በተውበት መመለስ እንጂ ጌታ አላህ ስላልፈቀደ ከሱ ቁጥጥር ውጪ የሆነ የወጣ ነገር ስለኖረ አይደለም። ተግባብተናል ወንድሞች? ይሄንንም ማመን ይጠበቅብናል። ሁሉም ነገር በአላህ መሺአ ስር ነው የሚሆነው። ለዚህ ነው ነቢ እስማዒል አለይሂ ሰላም ኢብራሂም አለይሂ ሰላም በህልሙ ያየውን ለልጁ ነገረው አይደል? ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ አለ። ልጄ እስማዒል ሆይ በህልሜ እኮ አንተን የማርድሆኝ ነው ማየው አለ። ያ ህልም ከጌታ አላህ የመጣ ትእዛዝ መሆኑን ኢብራሂም ያውቃል። ግን ልጁን ሊያዘጋጀው ስለፈለገ ቅድሚያ በአማካሪ መልክ ቀረበለት። እኔ በህልሜ አንተን የማርድሆኝ ነው ማየው፣ ፈንዙር ማዛ ተራ፣ እስቲ ተመልከት ምን ይታይሃል አለው። የልጁን ሐሳብ ሊቀበል ቃለ ያ አበቲ ፈዐል ማ ቱእመር። እስማዒል አለይሂ ሰላም አባቴ ሆይ ከጌታ የታዘዝከውን ነገር ስራ አለው። ይሄ ሸይጣን ነው ቅዠት ነው እኔ እንድሞት የፈለገ ጠላት ነው አላለም። ከአላህ ዘንድ የመጣ ነውና አላህ ያዘዘህን አንተም ስራ፣ እኔ ደግሞ አለ ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አላህ ከሻ ከፈቀደልኝ ለሱ ውሳኔ ከሚታገሱትም ሆኜ ታገኘኛለህ አለ። የእስማዒል ሰብር ማድረግን ከአላህ መሺአ ጋር ነው ያንጠለጠለው። ያለሱ ፍቃድ የሚሆን ምንም ነገር የለም። ተግባብተናል? መተን መግሪብን የሰገድ ነው መጥፎ ቦታ ከመዋል ዒሻ እስኪደርስ በቤቱ ላይም እንደዚህ ቁጭ ያለው ሰበቡኛ ብንሆንም ተውፊቁ ከማን ነው? ሚነላህ ከሱ ነው። በቤቱ መተን ለሱ መስገዳችንን እስከ ዒሻ ድረስ የሱን ቃል እየሰማን መማማራችንን ባይፈቅድና ባይወድልን ኖሮ እንዴት እንንገባ ዝም ይለን ነበር? ሰው አይደለም በጌታ አላህ ቤት በሰው ቤትስ በምን አቅሙ ደፍሮ ሊገባ ይችላል? የአላህ ቤትስ መሆኑ ኸይር ስራ ላይስ መገኘቱ አተውፊቁ ሚነላህ፣ እገዛው ውሳኔው ከላይ ነው። ሰበቡ ከሰው ዘንድ ቢሆንም ለኸይሩም ሆነ ለሸሩ። ስለዚህ በጌታ አላህ ፍቃድ የበላይነት እናምናለን። ዓለም የምትመራው በማን ፍቃድ ነው? በማን ነው? በጌታ አላህ ነው። በእነ አሜሪካ አይደለም። ወሊላሂ ሙልኩ ሰማዋቲ ወልአርድ ወማ በይነሁማ ነው ያለው። የሰማይ ንግስና የምድር ንግስና በመካከላቸው ያለው ሁሉ የኔ ነው አለ። አሁንም አላህ በዓለም ላይ የነገሰ ንጉስ ነው። እነ አሜሪካም እነ እስራኤልም ከሱ ቁጥጥር ሊወጡ አይችሉ። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ነው። የፈለገውን ነገር ሁን ካለው ይሆናል ነው። ይሄንን ማመን ነው። የመጨረሻውና አራተኛ መርተበቱል ኸልቅ ወልኢጃድ፣ መፍጠርና ማስገኘት የሚለውንም ማመን። ምን ማለት ነው ስንል አጠቃላይ በዓለማችን ላይ ያለ ነገር በጠቅላላ ነገር የሚለው ስያሜ የሚመለከተው ኤኒቲንግ ማተር የተባለ ሁሉ አላህ የፈጠረውና ያስገኘው የሱ የፍጥረት ሥራ ውጤት ነው ብሎ ማመን ነው። አላህ ብቻውን ፈጣሪ ነው። ከሱ ውጭ ያለ በጠቅላላ ምንድነው? ፍጥረትና ግኝት ነው። ከአላህ ጋር አብሮ የነበረ ያልተፈጠረ ጥንታዊ የሚባል ምንም ነገር የለም።
አላህ ብቻውን ነው ከምንም ነገር በፊት የነበረው ነገራትን ሁሉ ካለ መኖር ወደ መኖር ያመጣውና ያስገኘው እሱ ነው። ስለዚህ አላህ የሁሉም ነገር ፈጣሪ ነው ብለን እናምናለን። አላሁ ኻሊቁ ኩሊ ሸይ ኢላል ቁርአን ሸይ ነገር ማተር የተባለን ሁሉ የፈጠረ እርሱ ነው። አላህ ኻሊቅ ነው። ከሱ ውጭ ያለው ሁሉ ግን ምንድነው? ፍጥረትና ግኝት ነው። ከእርሱ ጋር አብረው ነበሩ ተብለው የሚጠሩ ምንም ነገራት የሉም። ረሱላችን ሰለላሁ ዐለይሂ ወሰለም ካነ አላህ ከምንም በፊት ነበረ፣ ወለም የኩን ሸይኡን ገይሩ ከሱ ውጭ ሌላ ምንም ነገር አልነበረም። ወፊ ሪዋየትን ወለም የኩን ሸይኡን መዐህ ከሱ ጋር አብሮ የነበረም የለም፣ ብቻውን ነበር። ከዛ በኋላ ነው ዛሬ አለ የሚለው ስያሜ የተሰጣቸውን ነገራት ሁሉ የፈጠረው ያስገኘው። እሱ የሁሉ ነገር ፈጣሪ ነው። ከሱ ውጭ ያለው ነገር ሁሉ ደግሞ ምንድነው? ፍጥረትና ግኝት ነው። አላህ ብቻውን ፈጣሪ ነው። ኢብራሂም አለይሂ ሰላም በሱረቱ ሳፋት ወገኖቹን ሲቃወማቸው ምንድነው ያለው? ጣዖታትን እየጠረቡ ሲያመልኩ የነበሩትን ቃለ አተዕቡዱነ ማ ተንሒቱን በራሳችሁ እጅ የጠረባችሁትን የሰራችሁትን ተመልሳችሁ ታመልካላችሁ አለ። ወላሁ ኸለቀኩም ወማ ተዕመሉን አላህ እናንተንም የምትሰሩትን ጣዖታትን ጭምር የፈጠረ ጌታ ሆኖ አለ። ጌታ አላህ እኛን ብቻ ሳይሆን የፈጠረው ዛሬ እኛ የምንገለገልባቸውን የምንሰራቸውን ሁሉ ያስገኘና የፈጠረ ጌታ እርሱ ነው። ብቻውን ፈጣሪ ነው። እነዚህን አራት ነገር አንድ ሙስሊም አምኖ ከተቀበለ በቀዳ ወልቀድር አመነ። ምን ብዬ ካለ በዚህ ዓለም ላይ እየሆኑ ያሉ ወደፊት የሚሆኑ ነገራት ሁሉ አላህ ዘንድ ቀድሞ የታወቁ ናቸው። ከሱ ዕውቀት የሚወጣ የለም። ሁሉም ነገር አስቀድሞ በለውሃል መሕፉዝ ተወስኖ የተጻፈ ነው። እሱ ያልጻፈው ወደዚህ ዓለም የገባ ምንም ነገር የለም። በዚህ ዓለም ላይ የሚሆኑ ነገራት ሁሉ በሱ ፍቃድና ይሁንታ ስር የሚሆኑ ናቸው። ከጌታ አላህ ፍቃድ ከመሺአው የወጣ ያፈነገጠ ምንም ነገር ሊኖር አይችልም። አላህ የሁሉ ነገር ፈጣሪ አስገኝ ጌታ ነው ብሎ ማመን፣ አራቱን አምኖ መቀበል በቀዳ ወልቀድር ማመን ይባላል። ስለዚህ ለዛሬ ተራ ቁጥር 1 እና ተራ ቁጥር 2 ላይ እነዚህን ነጥብ ተመለከትን ማለት ነው። በተራ ቁጥር 1 በቀዳ ወልቀድር የማመን ሁክም ሃይማኖታዊ ብይኑ ግዳጅ መሆኑን አየን። ተራ ቁጥር 2 እንዴት እንመን ለሚለው ጥያቄ አራቱን ማዕዘናት ወይም እርከኖች ባካተተ መልኩ እናምናለን ብለናል። ግልጽ ነው ወንድሞች? ዱዓ ባደርግ ቀደርን ሊቀይረው ይችላል ወይ ይላል። አይችልም ነው ብለው። እንዴት ከተባለ የምታደርገው ዱዓ ራሱ አንድ የቀደር ፓርት ነው። ለምሳሌ ምን ማለት ነው? ቀደርን ሊቀይረው ይችላል። እኔ በአሁኑ ሰዓት በድህነት ኑሮ ነው የምኖረው፣ በበሽታ እየማቀቅኩኝ ነው። ያ ረቢ ብዬ እጄን አንስቼ ዱዓ ሳደርግ ድህነቴን በሀብት እንድትቀይረው እንደዚሁም ደግሞ በሽታዬን ወደ ጤና ቀይረ እንድትመልስልኝ ነው ቢባልና በዱዓህ መሰረት አላህ ሀብታም ቢያደርግህ አላህ ጤነኛ ቢያደርግህ ቀደር ተቀየረ ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር ተሻገርክ ነው። ለምን? ድሃ መሆንህም በሽተኛ መሆንህም ቀደር እንደነበረው ሁላ በዱዓህ ሰበብም ድህነቱ ወደ ሀብት በሽታው ወደ ጤና መቀየሩ ምንድነው? ቀደር ነው። ስለዚህ ያረግነው ዱዓ ቀደርን እንዲቀይር ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር እንድንሸጋገር ነው። ግልጽ ነው። ታዲያ ጉዳዩ እንደዛ ከሆነ ሐዲሱን ምን እናድርገው? ላ የሩዱ القضاء الا الدعاء ዱዓ ካልሆነ በስተቀር ቀዳ ወይም ቀደርን የሚመልሰው ምንም ነገር የለም ብሏልና እንዴት እናስማማው ሲባል የሐዲሱ መልእክት ለማለት የተፈለገው ዱዓ ከቀዳ ወልቀድር የወጣ ለብቻው ዳር ሆኖ አላህ የቀደረውን ነገር ሲፈልግ እውን የሚያደርግ ሲፈልግ የሚመልስ ማለት ሳይሆን ዱዓ በህይወታችን ውስጥ ተጽዕኖ ፈጣሪ መሆኑን መግለጫ ነው። አላህ ባንተ ላይ የሆነ በላእን ከወሰነ እዚህ በመታደርገው ዱዓ ደግሞ ሰበብ ዱዓው ወደ ላይ ሲወጣ ያን በላ አግኝቶት አንተ ላይ እንዳይወርድ ከተከላከለ የመጀመሪያው በወንጀል ሰበብ የመጣው በላ አሁን ደግሞ ባረከው ዱዓ ሰበብ በላው ከተመለሰ ምን ሆነ ማለት ነው? ቀደሩ ተቀየረ ነው። መቀየር ማለት ግን ከቀደር መውጣት ማለት ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር መሸጋገር ነው። ለምን? በሌላ ሐዲስ እንደተባለው ዱዓና በላ ላይ ይገናኛሉ ነው። ፈያዕተሊጃኒ
ኢላ የውሚል ቂያማ እስከ ቂያም ቀን ድረስ ይታገላሉ አሉ። የትግሉ ውጤት ምንድነው ሲባል ዑለማኡል ኢስላም ምን አሉ? የተደረገው ዱዓ ጠንካራና ኃይለኛ ከሆነ የመጣውን በላ እዛው አትሞስፌር ላይ ያስቀረዋል። ዱዓው ደካማ ከነበረስ ሙሉ በሙሉ አያስቀረውም፣ በከፊል ወደታች ይወርዳል፣ ከፊሉ በዱዓው ሰበብ እንዲቀንስ ይደረጋል አሉ። ዞሮ ዞሮ ግን ያ የተወሰነው በላእም ቀደር ነው። በዱዓው ሰበብም መቅረቱ ወይ ግማሹ ከፊሉ ብቻ እንዲመጣ መደረጉ ምንድነው? ቀደር ነው። ስለዚህ እኛ የተማርነው ትምህርት ዱዓ ቀደርን ይቀይራል የሚል መልእክት ሳይሆን አንደኛውን ቀደር በሌላኛው ቀደር መቀየር ስለሚቻል እጅ ሰጣችሁ አትቀመጡ ለማለት ነው። ልክ አንድ ጊዜ ሰሃቦች እንደጠየቁት ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጡና አራአይተ አደዊየተን ነተዳዋ ቢሃ አሉ። ተመልከት እንግዲህ አራአይተ አይ بمعنى اخبرنا እስኪ ንገሩን አንተ የአላህ መልእክተኛ ሆይ አደዊየተን ነተዳዋ ቢሃ ለህክምና የምንገለገልባቸው መድኃኒቶች ወሩቀን ነስተርቂሃ ልጆቻችንን ከልክፍት ከጂኒ ለመጠበቅ የምንጠቀማቸው አያተ ሩቃዎች የቁርአን ሐዲሳዊ ንባቦች እትፍታዎች ወቱቃተን ነተቂሃ መጠበቂያ ብለን የምናደርጋቸው የመጠበቂያ መንገዶች هل ترد من قدر الله شيئا الله ከወሰነው ነገር አንዳች የሚያስቀሩት አለ? ልጆቻችን በልክፍት መወሰናቸው በጂኒ መመታታቸው በቡዳ መበላታቸው ቀድሞውኑ በአላህ ዘንድ የተወሰነ ከሆነ እኛ እዚህ የምናረገው ዱዓ ወይ የምንጠቀመው መድኃኒት ወይ የምንቀራቸው የቁርአን አንቀጾችና ነብያዊ ሐዲሶች ምን የሚመልሱት ነገር አለ? ይቀይሩታል እንዴ የአላህን ቀደር ብለው ነው የጠየቁት። ባጭሩ መልእክተኛው ምን አሉ? ቃለ هي من قدر الله መድኃኒቱንም እኮ መጠቀማችሁ የአላህ ቀደር ነው አሉ። ስለዚህ የሆነ የምትጠሉት መጥፎ ነገር በህይወታችሁ ሲከሰት ቀዳወል ቀደር መሆኑን አምናችሁ ተቀመጡ ብቻ ሳይሆን ያንን ቀደር በተሻለ ቀደር ለመቀየር ሰበቡንም ፈልጉ ነው። ታመምክ አይደለም እንዴ? አልጋ ላይ ሄደ ወደክ ከአላህ ቀደር ይወጣል እንዴ? አይወጣም። ግን የአላህ ቀደር ነው ራሱ በፈቀደ ቀን ያድነኝ ብለህ እጅ ስጥ ግን አልተባልክም። ሂድ ወደ ፋርማሲ ሂድ ወደ ክሊኒክ ወደ ሆስፒታል ሰበቡን አዳስ እንበልና በዛ ሰበብ መሰረት ዳንክ ጤናህ ተመለሰ። መዳንህ ምንድነው? ቀደር ነው። ልክ ያኛው መታመመ ቀደር እንደሆነ እንጂ ከቀደር የወጣ አዲስ ነገር አላረክም ነው። ካልዳንክም ከሞትክስ እሱም ቀደር ነው። ስለዚህ ዱዓ ሲባል ለብቻው ከቀደር የወጣ የተገነጠለ ማለት አይደለም። በህይወታችን ውስጥ ሰበብ ሆኖ ትልቅ ተጽዕኖ ፈጣሪ መሆኑ